ቤቲ አለምዬ ላይ ትልቅ ጉዳት አደረሰች። ቤቲ የወሰነችው ውሳኔ እጅግ በጣም አስደንጋጭና አሳሳቢ ነው። ቤቲ አለምዬን እንግዲህ አሁን ላይ ይቅርታዋን ለመቀበል ወደ ቤቲ እየሮጠችበት ባለችበት ሰዓት እጅግ በሚያሳዝን ሁኔታ አለምዬን ወጋቻት። አባባ አለምዬን ፍቅር ሳይጠግብ በብቸኝነት ኑሮ ከብቸኝነት ወጣሁ ብሎ ሳይጨርስም የመጨረሻ ጥልቅ ሐዘን ስለገባው አባባ ደም እንባ ማልቀስ ጀመረ። ናቲ ውሃ ግዛልኝ ደከመኝ በማለትም አለምዬ ናቲ ውሃ ሊገዛላት ሱቅ እንደሄደ አጅሬዋ አለምዬ እየሮጠች ቤቲ ጋር በመሄድም በእርግጥ ከፊት ስታናግረው እናም ቤቲን ይቅርታ መጠየቅ አለብኝ ስትልም አለምዬ በፍጹም ይቅርታ ልትጠይቂያት አይገባም፣ ምክንያቱም ይቅርታ አታደርግልሽም በማለትም ግልጽ ንግግር ነግሯት ነበር። አለምዬ ግን ሄጄ ሙቼ ይቅርታዋን ማግኘት አለብኝ ስላለችም እሺ በቃ ስለሚከለክላት የሮጠች ሂዳ ዋጋዋን አገኘች። ትሁት አለምዬ ላይ የደረሰውን ነገር ስታይም የመጨረሻ በድንጋጤ ፈረጥ ብላ ቀረች። አለምዬ አሁን ላይ ስትጠፋው ናቲ ለአባባ ደውሎ አባዬ ትሁት ማየን አጣኋት ሲልም ምን? አዎ ስለዚህ እቤቴ ጋር ሄዳለች ማለት ነው። ያች አረመኔ ደግሞ በቀላሉ አትተዋትም አለው። በዚህን ሰዓት ናቲ እየከነፈ አለምዬ ጋር ሲሄድ ለትሁትም ሲደውልላት የተሯሯጡ እሷ ጋር ሲደርሱም የሚያሳዝን ፍጻሜ ቤቲ አድርጋባት አገኙ። ሁላቸውም በሀዘንና በለቅሶም ተዋጡ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ዘመተናል። እጅግ በሚያሳዝን ሁኔታ ቤቲ ከአለምዬ ላይ ትልቅ ጉዳት አደረሰች። አለምዬ አትሄጅም ተብላ ስለተከለከለች ቤቲ ላይ ያደረስኩት ነገር እጅግ በጣም አስደንጋጭና ከባድ ነገር ስለሆነ ግዴታ መሄድ አለብኝ፣ የቤቲን ይቅርታ ማግኘት አለብኝ በማለትም ለራሷ አሰበች። ሁሉም አትሄጅም፣ አይሆንም፣ ጊዜው አሁን አይደለም፣ በበቀልም እንጂ ይቅርታ የምታምን አይደለችም ሲላትም ናቲ እሺ በቃ ግን መቼም ቢሆን ይቅርታዋን ጠይቂያት፣ ከተቀበለች ተቀበለች፣ ካልተቀበለችኝ ምንም ማድረግ አልችልም፣ ቀላል ነገር አይደለም፣ የሰራሁት በጣም ከባድ ነው ብላ አለምዬ ተናገረች። በዚህ ሰዓት በሩን ስትቆረቁርላት ቤቲ ማን ነው ስትልም እኔ አለምዬ ነኝ ስትላትም በደስታ ወደ ውስጥ ተመልሳ ክችን ገብታ የጠገበ ቪላዋ በመያዝም አለምዬ ላይ ትልቅ ጉዳት በማድረሷ እጅግ በጣም ያሳዝናል። አባባ ለናቲ በቃ እዛ ሂዳ ነው ሲልም እየተሯሯጡ እዛ ሲመጡም አለምዬ ትልቅ ጉዳት ላይ ደርሶባት ሁላቸውም አገኙ። ትሁት አሁን ላይ ከማንኛቸው ሁና እውነታውን ለመጋፈጥ ከብዷታል። በእርግጥ ቤቲ እውነት እንዳላትና ያደረገችው ነገር አለምዬም ዋጋዋን እንደከፈለች ብታቅም ግን ደግሞ አሁን ላይ እውነትን እየተከተልሽ ነው ብሎ ማንም ሊረዳት አልቻለም። ናቲም እናቴን ያደረገቻትና በማታውቀው ነገር ስቃያን ያበዛችው ቤቲ ትክክል ናት እያልሽ ነው ወይ? ምንም ይሁን ምንም እናቴን ስትገድል ጸጥ ብዬ ማየት የለብኝም እያለ ትሁትና ናቲ በጭቅጭቅ ተለያዩ። ቤቲ የደረሰብሽ ነገር ቀላል አይደለም፣ ግን ደግሞ እባክሽን ስትላትም አንቺ ለማዘን እየሞከርሽ ነው፣ የምትወጃቸው ሰዎች ናቸው እህቴ ላይና እኔ ላይ ትልቅ ጉዳት ህይወታችንን መከራ አሳይተው የሚገኙት በማለትም እንግዲህ ለትሁት ነገረቻት። ትሁትም ጉዳትሽ ይገባኛል አውቃለሁኝ፣ ግን ደግሞ ምንም ማድረግ አይቻልም፣ እባክሽን እሷ እኮ ምንም የምታውቀው ነገር የለም አለቻት። ኧረ እባክሽ ቀላል ታውቃለች እንዴ? ዋጋዋን ካልሰጠዋት እኔ በፍጹም በሰላም መኖር አይደለውም። ስለዚህ ያዘንሽ አታስመስይ አለቻት። ቤት እኔ ምንም ይፈጠር ምንም ካንቺ ጎን ነኝ፣ አንቺ እውነት አለሽ፣ ስለዚህ እዋክሽን ተረጋግተሽ ለማሰብ ሞክሪ ስትላትም
ችግር የለውም የእነዚህኞቹን ልጨርስ እንጂ ያ ጊዜ የሚባለውም ይጠብቀኝ ተራው እስከሚደርስ አለቻት። ምን? አዎ ምን ነው ለእሱም እቆረቆራለሁ እያልሽ ነው ስትላትም፣ ቆይ ቤቲ ደግሞ እሱ ምን አደረገ? ለምንድን ነው? ይልሽ አዛኛትም ሰይ የምልሽ ለዚህ ነው። የራስሽን ህይወት ዝም ብለሽ ኖሪ ገባሽ? አለቻት። እንዴ አለች። እውነቴን ነው ትሁት፣ ስለዚህ አርፈሽ የራስሽን ህይወት ብቻ ኖሪ እያልኩሽ ነው ያለሁት። ነገሮችን ረጋ ብለሽ ለማሰብ ሞክሬ። እውነት እውነት ስትይ ያዘሽ አስመስለሽ እውነተኛ ናት ብለው ሳይሆን አረመኔ ናት ብለው ጉዳት እንዳያደርሱብሽ አለቻት። ልክ ነሽ፣ እኔ ከማንም መሆን የለብኝም፣ የራሴ ህይወት መኖር ነበረብኝ። ስለነገርሽኝ አመሰግናለሁ አለቻት። ሌላው አሁን ላይ አባባ እንግዲህ ትሁትን አግኝቶ ትሁቴ ምን ሆነሻል እየተቀየርሽ ነው ሲላትም፣ አይ አባባ አለችው። አሁንም አልተረጋጋሽም እንዴ? አይ እኔ እኮ በቃ ተአንዳቸው ሁኔ እዩልሽ፣ ተአንዳቸው ስልሽ ከሁለታቸውም ጎን ሆኜ እውነትን ስላያሽ ሲላትም፣ አላውቅም እውነት ይዛለች የሚለኝና የሚረዳኝ የለም። ሁሉም ሰው በቃ ቤቲ የመጨረሻ ተጎድታለች፣ ቤቲ የመጨረሻ ታሳዝናለች፣ የደረሰባት ነገር በጣም ከባድ ነው አለችው። ነው ግን ደግሞ አለምዬ ላይ ያደረገችው ነገር ስህተት ነው። እንዴት አባዬ? አንተ ብትሆን ምን ታደርጋለህ እንዴ? ህይወቷን ብልሽሽት ታርገዋለች እኮ ለወንድሟ ስትል የሰራውን ነገር ሳታረጋግጥ እሱን ለማዳን አስወጥታ ልካለች። ይሄ ታዲያ ቀላል ነው ትላለህ? የእሷ ህይወት ልጅ አለመውለዷ ልጅ አለማገኘቷ ምን ያክል ዋጋ እያስከፈላትና እየጸጸታት እንደው ታውቃለህ አባዬ አለችው። ትሁቴ ልክ ነሽ፣ ግን ደግሞ አለምዬ የተቀጣችሁ በማታውቀው ነገር ነው እያልኩሽ ነው አላት። አባዬ እንደዚያ አትበል፣ ከባድ ነው አውቃለሁ፣ ግን ቢሆንም ደግሞ እንደዚያ አትበል፣ እውነት አላት ቤቲ አለችው። ልጄ በቃ አባዬ ለእነሱ እየሆንክ ነው አይደለም? እኔ እኮ አንቺን ከማንም በላይ ነው ያገኘሁሽ፣ ከማንም በፊት ነው ደግሞ ያገኘሁሽ። አንቺ እውነተኛ ልጅ ነሽ፣ ስለዚህ እባክሽን ሲላትም፣ እሺ አባዬ፣ በዛ ላይ ደግሞ ያመጣሽልኝ ሰው እጅግ ደስ ይላል። እንዴት ብትይማ ተብቸኝነት እያወጣችኝ ነው። ለብዙ ዘመናት ብቻ ያኑሬ አሁን ደስ የሚል ህይወት እያሳለፍኩ ነው ሲላትም፣ አባዬ አንተን ደስ ስላለ ደስ ብሎኛል አለችው። እሺ ትሁቴ ልጄ አንቺ ተረጋጊ፣ እንደዚህ መሆን የለብሽም እሺ አለች። ሌላው አሁን ላይ ናቲ ለአባባ ሄዶ፣ አባዬ ትሁት ተቀይማኛለች፣ አሁንም አልተረጋጋችም፣ ተጣላችሁ? አባዬ ትሁት ከቤቲ ጎን ሆናለች፣ እያደረገች ያለችው ነገር እየተናገረች ያለችው ነገር እናቴን ስትገላት ዝም በል እያለች ነው ሲልም፣ ተረጋጋ ትሁት እንደዛ አይነት አይደለችም፣ ግን ደግሞ እውነት ስለምታጠብቅ ነው አለው። እና እናቴ ትሙት አባዬ? አይ በፍጹም እንድትሞትም አልፈቅድም፣ ማንም አይገላትም ሲለውም፣ እሺ በቃ በማለት እናቴ ተረጋጋ። ሌላኛውና ከባዱ አሁን ላይ ትልቁ ችግር የተፈጠረው ቤቲ ይህን በማድረጓ እንግዲህ ለሷ እርካታ ቢሰጣትና በቀሏን በተበቀለች ቢመስላትም ግን ደግሞ ትልቅ ችግር አድርሳለች። አሁን ላይ ናቲ በእናቱ ጉዳይ እንደማይደራደር ግልጽ ነው። እየተሯሯጡ በአለምዬ መጥፋት እቤቲ ጋር ይቅርታዋን ለመቀበል ሄዳ ነው በማለትም ሁላቸውም ሲሄዱ በሚያሳዝን ሁኔታ ቤት ይዛ አለምዬን እንዳይሆን አድርጋ የበር ጫፍ ይዛ አንበርክካታለች። ግን ምንም አማራጭ ስለሌላቸው አሁን ላይ ወይኔ ማለት ጀመሩ። የአለምዬ ትልቅ ጉዳት ስለሆነ ትንሽ ለህይወቷ አስጊና አሳሳቢ እንደሆነ ሲነገራቸውም አባባ ከሁሉም በላይ ስብርብር አለ። ለዚህ ቀድር ነው ወይ ያወኩሽ? ለዚህ ነው ወይ እያለ እንግዲህ እሬታውን ቀወጠው። ናቲ እናቱ እንደጠፋችበት ለአባባ ደውሎ፣ አባዬ አለምዬ ጠፋችኝ፣ ደከመኝ፣ ቁጭ ልበል፣ ውሃ ግዛልኝ ብላ ላከችኝ
ግን ደግሞ ውሃውን ገዝቼ ስመጣ የለችም ሲለውም አባባም እየመለሰለን መልስ በቃ እዛች አረመኔ ጋር ሂዳ ነው የሚሆነው ናቲ፣ ትልቅ ችግር ተፈጠረ ማለት ነው፣ እስኪ ፈጥነ ድረስባት ሲለውም እሺ በማለትም እየተሯሯጡ ሲሄዱ ነገር ግን መጨረሻ ላይ አለምዬን ትሁት ቀድማ ስትደርስ ቤቲ እንዳይሆን አድርጋት ትሁት እየጮኸች ነበረ። በዚህን ሰዓት አሽቃባጭ ነሽ እሺ፣ ለምንድን ነው የምትጮኸው? እሷስ እዚህ ምን አመጣት? አንቺስ እንዴት እንደዚህ ታረጊያለሽ? ቤቲ እያለች ትሁት ቀወጠችው። በዚህን ሰዓት ዝም ብለሽ ተቀመጭ እያለች አሁን ላይ አንቺንም እንዳልደግምሽ የተራበው የተቃጠለው አንጀቴ ውሃ ጠጥቷል፣ ዛሬ ቅቤ ነው የጠጣው እያለች ቤቲ ባለችበት ሰዓት ናቲ እየሮጠ መጥቶ እንግዲህ እናቴ እያለም ሴት አድርጎ ቤቲን ሲይዛትም ግን ደግሞ ምንም ሊቀይሩት አልቻሉም። አባባ ሲሰማ ሁሉንም ነገር እየሮጠ ወደዛ ቢመጣም አለምዬ ትልቅ ጉዳት ደርሶባት አገኘ። ቤቲ ያደረገችው ነገር ለእሷ እርካታ ቢሰጣትም ግን ደግሞ ተኋላ ያለው ናቲና አባባ እሷን እንደሚበቀሏት ግልጽ ነው። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መልካም ቆይታ እያለን እኔ ከወዲሁ ልሰናበታችሁ። ከቪዲዮ ጋር አብራችሁ ይቆዩ።